تقبل الله منا ومنكم عيد مبارك علينا وعليكم እኔ ሀዋ መሐመድ እባላለሁ። ደህና ነን አልሐምዱሊላህ አለን። ትርፉን አላውቀውም። ወጪ ስለማወጣ አላውቀውም። ይሄን አክል ትርፍ አለው፣ ይሄን አክል የሚሰበርም ይበልጣል፣ ይሰበራል። ማያሸጥም ጊዜም አለ። ያን አላውቀውም። ግን በእለቱን የሸጥኩትም ይጠፋል፣ መልሼም ዱቤም አመጣለሁ። እንደገናም በቃ እንደ ያሉት አራት አሉ። አሁን ዘመድ ጋር ናቸው ተኔሉ በቃ ተኑሮ አንፃር የሚበሉት የሚጠጡትም ሳጣ ዘመድ ጋር አካፋፈልኳቸው። ግማሽ ወተቼ ጋር ዘመድ ጋር አሉ።
ሲወጣ ያዛዝንሻል። እንኳን ልጅ አይደለም እንስሳ እንኳን አሳድገሽ ሲደይ እንትን አይል አያዛዝንም። ምን ላድርግ እንግዲህ አንዳንድ ጊዜ እኮ በቃ እኔ እንጃ ተራስሽ በላይ ስትሆኚ ምን ማድረግ አትችይም። ተራስ በላይ ሲሆን ምን ታደርጊዋለሽ? የሆነ በቃ ትንሽ የሚያግዝሽ ሰው ታላ አማራጭ ትፈልጊያለሽ። ደህና ስትሆኚ ደግሞ ልጆችሽን ትሰበስቢያለሽ። እግሬን ያመኛል። ጤናም ብዙም የለም። ውስጤም ያመኛል። አሁን ከእርሶ ጋር የቀረ ልጅ የለም? አለች። ትምህርቷን አቆመች በእኔ ምክንያት። እሷ ትምህርቷን አቆመች በእኔ ምክንያት ማለት ነው። እኔ ስለሚያመኝም ያው የሆነ ነገር ለጉሮሯችን ይዛ ትመጣለች። አንዳንድ ጊዜም ለወንድሞቿ ምናምን ታግዛለች። ገዝታ ትሸጣለች፣ ትሰጣቸዋለች ማለት ነው። ታናናሾቼ የቤተሰብ ናቸው። አክስቴ ጋር እዛው ነው የሚኖሩት። ግን እንደዛም ሆኖ ያው አልቻልነውም መኖርና እኔ ግዴታ ስራ መጀመር ነበረብኝ። ስራ ጀመርኩኝ። ከዛ ያው አሁን ትንሽ እየተጋገዝን ነው የምንኖረው። አልሐምዱሊላህ ጥሩ ነው። ሰው ጋር ተቀጥረን ነው የሰው ቤት ሰራተኝነት ተቀጥረን ነው የምንሰራው። እንደው ይመቻል የሰው ቤት? አይመችም ወላሂ። ምቾት የለውም። ሰው ቤት ተቀጥሮ መስራት በጣም ከባድ ነው። በጣም ምክንያቱም በፈለግሽ ሰዓት አትወጭም። ቢያምሽ ሁላ እረፍት አይኖርሽም። በቃ ቤተሰብሽ ቢታመም እናቴ ስትታመም ምናምን በጣም ከባድ ነው። በጣም ከምነግርሽ በላይ ምክንያቱም እንደ ልብሽ አይደለም። በቃ እዛ ጋ ግዴታ ያን ሰዓትሽን ጨርሰሽ ነው መውጣት ያለብሽ። ሰው ቤት በጣም ከባድ በርግጥ እንብላ ነው። ሰው ቤት ምንም አያምርም። በቤትሽም እንኳን እንግዳ ትሆኛለሽ። እንኳን ሰው ቤት ጎንበስ ቀና ሰርተሽ ምን ብለሽ። ያው እኔ ከልጅነት ጀምሮ የመጣሁት ማርኬቲንግ ማጥናት፣ ሁለተኛ ደግሞ ሎ በጣም እወዳለሁኝ። ሎ ማጥናት እፈልጋለሁ። የህግ ባለሙያ ብሆን ደስ ይለኛል። የወደቀ ነው ቤቱ። ያው እንደምታየው ነው፣ የፈረሰ ቤት ነው። በዚህ ነው የምኖረው። ያው እንደምታየው ይከብዳል። በዚህ በፈረሰ ቤት ስኖር ይከብዳል። ላያችን ላይ የፈሰሳን ምንም እየደቀንን ተቦይም እየገባ ጎርፍም እየገባ በቃ በአንዱ አንድ እያደረግን እንደዛ ነው ያሳለፍነው። ብዙ ጊዜ በሩ ምናምን በስርዓት አይዘጋም፣ ክፍት ነው። ዝናብ ምናምን ይገባል። እንደገና ፀሐይም በቃ ብዙ ነገር ብቻ አይመችም። በጣም ጠባብ ነው ምናምንና ያው ከዛ ነገር አንፃር ከባድ ነው በጣም። ያው በዓል ሲመጣ ውጪ ነው የምናሳልፈው። እንሰራና ውጪ ዝናብ ያልሆነ ጊዜ እዛተ ጎረቤት እናሳልፋለን። በመጀመሪያ ያው ወደ ክፍለ ከተማ ነው ማለት ወረዳ የምትሄጂ መጀመሪያ ከዛ እንትን ማለት ስላለባቸው ወደ ክፍለ ከተማ ነው እኛ የሄድነው። ክፍለ ከተማ ሲሄድ ያው ከወረዳው ከቀጠናችን ያለንበትን ሁኔታ የሚያረጋግጥ የካቢኔ ውሳኔ በመውሰድ ነው ወደዚህ የደረስነው ማለት ነው። አሁን አልሐምዱሊላህ ቆንጆ ነው። ምንም አይልም። አላህ ይስጠው።
ለሰራውም ለተባበረው ለሁሉም ነገር በጣም እጅግ አድርጌ ነው የማመሰግነው። ቆንጆ ነው፣ አሁን አሪፍ ነው። تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم. صمنا أياما أحلى الأيام يا ربي عائدها كل الأعوام. صمنا أياما أحلى الأيام يا ربي عائدها كل الأعوام. تقبل الله منا ومنكم عيد مبارك علينا وعليكم. እንኳን ለ2017 የኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን ለማለት እወዳለሁ። ዛሬ እንደምታዩት በወይዘሮ ሀዋ መሐመድ ቤት እንገኛለን። ይሄን የመሰለ ቤት በክፍለ ከተማ ዋና ስራ አስፈጻሚ ጽህፈት ቤት መሪነት ቅን የሆኑ ከመንግስትና ከህዝብ ጋር የሚሰሩ ባለሀብቶች በጣም ሀገር ወዳጅ ዜጎቻቸውን የሚወዱ ለዜጋ ደግሞ ያላቸውን ሀብት አካፍሎ አብሮ ተከፋፍሎ የሚበሩ ዜጎችን በማስተባበር ዛሬ ይህን የመሰለ ቤት ሰርተው ለበዓል ደግሞ ቤታቸው ውስጥ ደስተኛ ሆነው እንዲኖሩ ይሄንን አብስሯል ማለት ነው። ተላፍሰን የችግረኛን ደጃን ኳክተን ካለን ምንቸራው እንኳን አደረሱት ማዘር፣ እንኳን አደረሳችሁ አገር ውስጥም ከሀገር ውጭም ያላችሁ። እንግዲህ የክፍለ ከተማችን በአንድ ማዕከል አገልግሎት በሚሰጡበት ጊዜ ያጋጠማቸው እናት እጅግ ልብን የሚነካ ምን ላድርግ ብሎ እንዲያስብ ያደረገው ሁኔታ ነበረ። በጣም አስቸጋሪ ሁኔታ ውስጥ የነበሩ ናቸው። ለማኖር የማይችል ሁኔታ ነበረ። ቤት ያስፈልጋቸዋል ሲባል ወረዳው ነው ይሄንን ቤት ያመቻቸው። ግን ቤቱ እጅግ የወደቀ ለሰው መኖር የማይመች ልጅም ለማሳደግ የማይመችበት ሁኔታ ውስጥ የነበረበት ሂደት ነበረ። ይህንን መነሻ በማድረግ እንግዲህ ነው ይሄ ቤት የተሰራው። عيد مبارك علينا وعليكم. تقبل الله منا ومنكم. ተስፋ ቆርጠው ነገ ከተነጎዳ ልሞት እችላለሁ፣ ቢያንስ ሬሳ ያስክሬኔ ከቤት መውጣት አይችልም የሚል ስጋት ውስጥ ያሉ እናቶች ነበሩ። ይሄንን እኛ ጋር ባለ ጉዳዮች ሲመጡ እንደዚህ አይነት እናቶች ችግር ውስጥ ያሉ ሰዎች አሉ ብለን ስናስረዳቸው ይሄንንማ እኔ ገነባለሁ፣ እኔ የተሻለ የሞቀ ቤት ውስጥ ኖሬ እንደሱ ችግር ውስጥ አይኖሩም በማለት ይሄን የመሰለ ቤት ቢያንስ በብርም ስንገምት ከ500,000 ብር በላይ የሚገመት አጠቃላይ ጊዜያቸውን ሀብታቸውን እዚህ ቆሞ በማስተባበር በመስራት ይሄንን ዛሬ እኚህ እናት እዚህ ቤት ውስጥ እንዲገቡ በዓላቸውን እንደ ማንኛውም ሰው ደስተኛ ሆነው እንዲያሳልፉ ያደረጉ ወይዘሮ ማህቡባ ይባላሉ። እሳቸው እንኳን ደስ አላችሁ እያልኩኝ ይሄንን ላገዘ ሰው በሙሉ በጣም አስተዳደሩ ምስጋና ላቀርብላችሁ እወዳለሁ። ቤት ማደስና ቤት መስጠት ብቻ አይደለም ግቡ። የኑሮ ማሻሻያ ላይ መስራት አለብን የሚለውን ነገር ከወረዳ አስተዳደር ጋር ተነጋግረን በተለይ እሳቸው አቅም የላቸውም፣ ያመማቸው ነው፣ መስራት አይችሉም። ስለዚህ ልጃቸው እና እነሱ ማገዝ የሚችሉ ሰዎችን የስራ እድል ለመፍጠር ምቹ ሁኔታዎችን ለማመቻቸት እየሰራን ያለነው። እንደ ወረዳ ተነጋግረንበታል። ክፍለ ከተማን በቅርበት እየተነጋገርን ስለሆነ እንግዲህ ያለንበት የገበያ ኤሪያ ነው። ከመርካቶ ቀጥሎ ትልቁ ገበያ ያለበት ነው። ገቢ ሰው ከፈጠረ ስራ እድሉን ከተፈጠረለት ገበያው አክሰስ ማድረግ የሚቻልበት ሰፊ እንትኖች አሉ። ከነሱ ኤክስፒሪየንስ አንፃር መስራት የሚችሉት ምንድነው የሚለው ነገር ለማየት ሞክረናል ማለት ነው። ያንን መሰረት አድርገን በወረዳ ደረጃ ያሉ ሼዶች አሉ። ስለዚህ እነሱን ለነሱ በመስጠት እዛ የስራ እድል የሚፈጥሩበትና በዘላቂነት ህይወታቸውን የሚለውጡበትና ተጨማሪ ሌላ ሰው የሚያግዙበት የትምህርት ያቋረጠውም እንዲቀጥል
እሳቸውም ደግሞ ሲሰሩ ሲንቀሳቀሱ ነው ተስፋ እየጫሩ የሚሄዱት። ያንን ለማድረግ የሚያስችል አስፈላጊ የሆኑ ግብዓቶችን ከክፍለ ከተማም ጋር ተነጋግረን እኛም ባለን አቅም እናመቻችላቸዋለን። ومنكم عيد مبارك علينا وعليكم الله ወዶልን ለኛ ብልጦ እኔ በጣም ደስ ብሎኛል። አልሐምዱሊላህ ቃል ያጥረኛል ምን ብዬ መናገር ማለት ነው። በጣም ደስ ብሎኛል። ደስ ይበላችሁ፣ አላህ ይስጣችሁ፣ ተባረኩ፣ ማልቅ እንጀራ ይስጣችሁ። በቃ እኔ ያለኝ ቃል ይሄ ነው። ومنكم عيد مبارك በጣም ደስ ይላል። በጣም ደስ ብሎኛል። በቃ ለየት ያለ ስሜት ነው ማለት ከወትሮ የተለየ ነውና ከለመድ ነው ደስ ይላል በጣም። ክፍለ ከተማውን በጣም አመሰግናለሁኝ አቃቂ ቃሊቲ ክፍለ ከተማ። ከዛም በኋላ ደግሞ ይሄን ቤት በዋናኝነት ኃላፊነት ወስጄ እስከመጨረሻው ሰራዋለሁኝ። እኔ በቃ ለኔ ተውልኛለች ደግሞ እህቴ መህቡባ ትባላለች። በአላህ ስም በጣም አመሰግናታለሁኝ። መሐመድንም በጣም አመሰግናለሁ። ከዛ በኋላ ደግሞ በጣም ደስ ያለኝ ደግሞ አቃቂ ቃሊቲ ወረዳ 3 በጣም ነው የማመሰግናችሁ። እውነት ለመናገር ሲሄድ በቃ ሁሌ በጣም ከወትሮ ባልጠበቁት ማለት በጣም በልዩ ነበር እኔን ሲያናግሩኝ ሲያዳምጡኝ። በተለይ ደግሞ ካሳሁን በጣም አድምጦኛል። ብዙ ነገር ማለት ለሱ ስነግረው ቀሎኛል። የመጀመሪያ ጊዜ ለካሳሁን ስነግረውና ቀለል ብሎ እንደ ወንድም ነው ያናገረኝ። ከልብ አመሰግናለሁኝ። ومنكم عيد مبارك علينا وعليكم تقبل الله እንደዚህ አብርታችሁ እንደሰጣችሁ ኑራችሁ ይብራ፣ ኑራችሁ ይብራ። ያ አላህ ያ ረቢ አገራችንም ደግሞ አማን ይሁን። በሰላም ወጣችሁ በሰላም ግቡ። እኔ እንዳስደሰታችሁ ቤተሰብ እንዳስደሰታችሁ ኑራችሁ ይደሰት፣ ልባችሁ ይደሰት። ያ አላህ ያ ረቢ እንቅፋት አይንካችሁ፣ እንቅፋት አይንካችሁ። ያ አላህ ያ ረቢ እሺ በለን። ሰላም ወጥተን ሰላም እንግባ። የመጣ በሙሉ ኸይር ይዛችሁ ግቡ፣ ኸይር ይዛችሁ ግቡ፣ በሰላም ግቡ። ያ አላህ ምሰጡን አትጡ፣ እጃችሁ እርጥብ ይሁን። ሁሉም በኔ የመጣ ሁሉም ምትደግፉ ምሰጡ አላህ ያርጋችሁ። ኪሳችሁ እርጥብ ይሁን፣ እጃችሁ እርጥብ ይሁን። ሁሉም ያላችሁ በሙሉ ይታዘዝላችሁ። ያ አላህ ያ ረቢ اللهم صل على سيدنا مولانا محمد. ومنكم عيد مبارك علينا وعليكم تكبير ذكرو حسيت مرتو ارقات سكنت سلام ستو ليو تقبل الله منا ومنكم عيد مبارك علينا وعليكم.